ልዑል እግዚአብሔር ቢወድና ቢፈቅድ ግብረ ሕማማት በሚል ርዕስ የምንማማር ይሆናል። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያነ አበው ጥበብ፣ ምስጢር፣ ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን፣ ምስጢርን፣ ማስተዋልን ይገልጥልን ዘንድ የሱ የአምላካችን ፍቃዱ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። የትምህርታችን ርዕስ ምንድን ነው አልኳችሁ? ግብረ ሕማማት ወይም ደግሞ የሕማማቱ ስራ የሚል ይሆናል ማለት ነው። የትምህርታችን ርዕስ የሚደግፍልን ጥቅስ እናስቀምጥ። አምላካችን ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ አምላካችን ክርስቶስ ተናግሯል። ስለዚህ አጠቃላይ ክርስቶስ አምላካችን በሥጋዌ ወራት ስለሰራቸው ስራዎችና በማዕከላዊነት ደግሞ በትምህርታችን ርዕስ እንዳደረግነው የሕማማቱ ስራ ምን ይመስላል የሚሉትን ሁለቱን ነጥቦች እንመለከታለን። በድጋሚ እግዚአብሔር ከሁላችንም ጋር ይሁን። እንደምታውቁት አምላካችን ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ያለ ስራ ያባከነው አንድም ሰዓትና ደቂቃ የለም። አምላካችን ክርስቶስ ድውያነ ስጋን ሲፈውስ ነበረ ተአምራት፣ ድውያነ ነፍስን ደግሞ በትምህርቱ ሲፈውሳቸው ነበር። ድውያነ ስጋ ማለት ጎባጣ እያቀና እጁ የሰለለውን ወደ ቀድሞ ቦታ እጁ እንዲመለስለት እያደረገ፣ ዓይን የሌለውን ሰውዬ እንትፍ ብሎ ምራቁን ወደ መሬት ጭቃ ለውሶ ግንባሩ ላይ የዓይን ምልክት ስሎ ዓይን እንዲኖረው እያደረገ፣ 12 ዓመት ሙሉ ደም ሲፈሳት የነበረችይቱን ሴት ደሟ እንዲቆም እያደረገ፣ ሙታንን ሲያስነሳ በዮሐንስ ወንጌል ምዕራፍ 11 ላይ ስናነብ አልዓዛር ከሞተ ከ4 ቀን በኋላ ማን አስነስቶታል? አምላካችን ክርስቶስ አስነስቶታል። እና በምሽት ደግሞ ሊያርፍ ነው ብለን ክርስቶስን ስንመለከተው 5 እንጀራና 2 ዓሣ አድርጎ ደግሞ ሲያበላ አበርክቶ ሲያበላ ደግሞ እናገኘዋለን። ከዛ በእኩለ ሌሊት ነው እረፍቱ ደግሞ እንዳንል ደግሞ ትምህርት ቃለ እግዚአብሔር ጠምቶት ደግሞ የመጣውን ከአይሁድ መምህራን መካከል ቁጥሩ የነበረውን ኒቆዲሞስን ሲያስተምረው ደግሞ እንመለከታለን። በጠራራ ፀሐይ እንኳን ሐሩር በበዛበት ሰዓት እንኳን አምላካችን ክርስቶስ ሲያርፍ አንመለከተው። ምን ሲያደርግ እናገኘዋለን? በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ሄዶ ሲነጋገራት፣ ሰዓቱ በጣም ቀትር ነበረ፣ ማለትም የከረረ ፀሐይ በነበረበት ሰዓት ማለት ነው። በሕፃንነቱም በታምረ ኢየሱስ ላይ እንደምናነበው እመቤታችን ወላዲተ አምላክን ይታዘዛት ነበር አለ። ውሃ ሲቀዳላት፣ እንጨት ሲያመጣላት እናነባለን በመጽሐፉ ላይ ማለት ነው። ስለዚህ አምላካችን ክርስቶስ ስራ እየሰራ ነበር ማለት ነው። በጣም በሚያስደንቅ ሁኔታ መስቀል ላይ እንኳን ሆኖ አምላካችን ክርስቶስ ስራውን አላቆመም ነበረ። እንደምታስታውሱት በመስቀል ላይ ሆኖ ፈያታዊ ዘየማንና ፈያታዊ ዘጸጋምን ሲመክራቸው እናገኛለን። ከዛስ ለፈያታዊ ዘየማን ድህነቱን ማለትም ተስፋውን ድህነቱን ስለተቀበለ ያንን ገነትን እንደሰጠው ሲነግረው እንመለከታለን። ልክ ከሞተ በኋላ እንኳን አምላካችን ክርስቶስ ስራ አላቆመም አይደለ? በነፍሱ ወዴት ወረደ? ወደ ሲኦል ወርዶ በሲኦል ያሉ ነፍሳትን በጠቅላላ ምን አደረጋቸው? አወጣቸው። ስለዚህ ክርስቶስ በሥጋዌ ወራት ሲሰራ ለስራ ነው የመጣው ማለት ነው። አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ ክርስቶስ የተናገረው አንደኛ የፈጸማቸውን ለሥጋዊ ደዌም ሆኑ የዘረዘርናቸው የተመለከትናቸውን ተግባራት በጠቅላላ ለመፈጸም ነው አምላካችን ክርስቶስ የመጣው ማለት ነው። ይህ ብቻ አይደለም ግን በዋናነት ክርስቶስ የመጣው ለምንድን ነው ካልን እኛን ለማዳን ነው። ለዛም ነው እያንዳንዱ የፈጸማቸውን የማዳን ስራዎች እንኳን ብንመለከታቸው የፈጸማቸው በራሱ ፈቃድ እንደሆነ እንመለከታለን። በዚህ በማክሰኞ ውዳሴ ማርያም ላይ ሊቁ ቅዱስ ኤፍሬም ሶርያዊ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ ይለናል። በእርሱ ፈቃድ አለ። በእርሱ ፈቃድ ብሎ የተናገረው ስለ ራሱ ስለ ክርስቶስ ነው። በእርሱ በክርስቶስ ፈቃድ በባህሪ አባቱ በአብ ፈቃድና በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ መጥቶ ምን አደረገን አለ? አዳነን። ስለዚህ ድህነታችን የተፈጸመው ወይም ደግሞ ከላይ የዘረዘርናቸው ተግባራት ሲሰራ ሲያከናውን በምን ተግባሩ ነው በምን ስልጣኑ ነው ያደረገው ከተባለ በራሱ ፈቃድና በራሱ ስልጣን ነው ማለት ነው። አምላካችን ክርስቶስ እነዛን ነገሮች የከወናቸው ማለት ነው። ለዛም ነው የሕማማቱንም ነገር ስንመለከት ያንን የሕማማቱን ስራ ክርስቶስ የፈጸመው በራሱ ፈቃድ እንደሆነ ለማሳየት የዮሐንስ ወንጌል ምዕራፍ 5 ላይ ስናነብ ምዕራፍ 7 ላይ ስናነብ የአይሁድ መምህራን ሊቃነ ካህናት ክርስቶስን እንዲይዙት ሎሌዎቻቸውን ደቀ መዛሙርቶቻቸውን ልከው ነበረ እና ደቀ መዛሙርቶቻቸው ወደ ክርስቶስ ከመጡ በኋላ በቃሉ ጣዕም የተነሳ
ሳይዙትኝ ወደ አይሁድ መምህራን ተመለሱ። ለዛም እኮ ነው መጽሐፍ ለአህዩ ይሴኒ ወልደ ጓለመያው የወልደ እግዚአብሔር የክርስቶስ ገጹ ከሰው ልጆች ሁሉ ያማረ ነበረ። እዚህ የሉቃስ ወንጌል ምዕራፍ 3ን ሲተረጉሙልን ልክ ክርስቶስ በቤተ መቅደስ ጠፍቶባቸው ነበረ። በ12 ዓመቱ ጠፍቶባቸዋል እና ለምንድን ነው የጠፋባቸው የሚለውን ሲያስረዱ ምን ይላሉ? ሲሄዱ የክርስቶስ ገጹ ደምግባቱ ያማረ ነበረ። አንደበቱ ከአንደበቱ የሚወጣው ቃል የጣፈጠ ስለነበረ አንዱ ሲያቅፈው ሌላው ሲቀበለው፣ አንዱ ሲያቅፈው ሲቀበለው እየሆነ ነበረ እዛ ወደ ምኩራቡ የደረሱት ማለት ነው። ሲመለሱ ልክ ቤታቸው ሲደርሱ ነው በመካከላቸው ክርስቶስ እንደሌለ ያስተዋሉት። ምክንያቱም ምንድነው ከተባለ ልክ ሲሄዱ ሰዎች እየተቀባበሉት ይዘውት እንደሄዱት ሲመለሱም ደግሞ ልክ እንደዛው አድርገውት ይመጣል ብለው ስላሰቡ ነው። ስለዚህ ከቃሉ ጣዕም የተነሳ ከሆነው ጀምሮ እንደዚህ ያለ አላየንም ብለው ነው ለመምህራኑ ራሱ የመለሱላቸው ሲመጡ ማለት ነው። እና ምን ብለው ነው የነቀፏቸው? ከኛ ከመምህራን ካስተማሯችሁ ሰዎች የእሱን ትምህርት የተቀበለ አንድ ሰውስ እንኳን ታገኛላችሁ ብለው ነቀፏቸው። እዛ በዚህ መሃል ደግሞ ኒቆዲሞስ ከነዛ ከአይሁድ መምህራን ጋር ሲከራከር ደግሞ እናገኘዋለን። ስለዚህ ይሄ የመጀመሪያው የሚያሳየን የዮሐንስ ወንጌል ምዕራፍ 7 ላይ የምናገኘው ያለ እርሱ ፈቃድ እነሱ ይዘውት እሱን ሊያንገላቱት እንደማይችሉ። ሁለተኛው ዮሐንስ ወንጌል ምዕራፍ 10 ላይ ስናነብ አሁንም ደግሞ ጭፍሮችን ልክ ከመንግስት አካላት ጋር ተነጋግረው ወታደር አስይዘው ክርስቶስን ለማስያዝ ልከዋቸው ነበረ እና እነዛ ወታደሮች ክርስቶስን ለመያዝ ከመጡ በኋላ በመካከላቸው አለፈ ይላል። በምን አለፈ? እያዩት እኮ ነው በመካከላቸው ያለፈው። ምክንያቱ ምንድነው ከተባለ ያለ እርሱ ፈቃድ እርሱን መያዝ ምን ስለማይደረግ ስለማይቻል። በስተመጨረሻ እንኳን ለሞት ባበቃቸው መያዝ እንኳን ሊይዙ ሲመጡ በይሁዳ መሪነት ፊት ለፊታቸው ቆሞ ሳለ ማንን ትፈልጋላችሁ ብሎ ጠየቃቸው እንደመጡ ማለት ነው። የናዝሬቱ ኢየሱስን እንፈልገዋለን አሉት። ከዛ ምን ብሎ መለሰላቸው? እኔ ነኝ አላቸው። በዛ ጊዜ ምን ሆኑ? ሰዎች ወደቁ ወደ ኋላ ነው የሚለው። ከዛ ተነሱና ደግሞ ጠየቃቸው። ማንን ትፈልጋላችሁ አላቸው። ከዛ መለሱለት እነሱ የናዝሬቱ ኢየሱስን እንፈልገዋለን አሉት። ከዛ ምን አላቸው? እኔ ነኝ አላቸው። ምን ሆኑ? እንደገና ወደቁ። ሶስተኛ ጊዜ ተነስተው ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን እንፈልገዋለን አሉ። ከዛ እኔ ነኝ ሲላቸው ያዙትኝ ማለት ነው። ከዚህ ቀድሞ ግን ሁለቱም ወደቆች የሚያሳዩት የያዙት እንኳን በማን ፈቃድ ነው? በራሱ ፈቃድ ነው እንጂ በእነርሱ ፈቃድ አይደለም የያዙት ማለት ነው። ስለዚህ መከራው እንኳን የተፈጸመው በራሱ ፈቃድ እንደሆነ ሌሎቹ ተግባራት አይደሉም። ሕማሙ በራሱ ላይ እንኳን የደረሰው መከራ እንኳን በራሱ ፈቃድ የተቀበለው እንደሆነ ነው የምንመለከተውና የምናገኘው ማለት ነው። ሕማማት ማለት ሕመም መከራ ብለው ይተረጉሙታል። በጣም ብዙ ትርጉም አለው። እንደው እናሳጥረው ብዬ ነው። ሕመም መከራ ብለው ይተረጉሙታል። አሁን ሕመም ስንል ልክኛ በስጋ እንደሚያገኝን ደዌ ያለ አይደለም። ሕመም የተባለበት ምክንያት አምላካችን ክርስቶስ የተቀበላቸው መከራዎች በጠቅላላ በጥፋቱ ነው የተቀበላቸው። ስለዚህ ከሕመም የሚቆጠሩ ናቸው ማለት ነው። ሕመም መከራ። ስለዚህ በተለየ ሁኔታ የክርስቶስን ሕማማት ቤተ ክርስቲያኒቱ የምታዘክረው የዕለተ ዓርብን የተፈጸመውን የቤዛነት የማካተቻ ሥራ መሰረት አድርጋ ነው። ሰምታችሁኛል? የዕለተ ዓርብን የተፈጸመውን የቤዛነት የማካተቻ ሥራ መሰረት አድርጋ ዕለተ ዓርብን መሰረት አድርጋ በስፋት ታስተምረናለች። ከዛም ለዚህም ደግሞ ስም አለው አለ። ሕማማተ ምን ይባላል? መስቀል እየተባለ ይጠራል አይደለ? ነገር ግን ይኸውላችሁ በዕለተ ዓርብ ብቻ የተቀበላቸው ሕማማት አይደሉም። ክርስቶስ ያገኙት ሕማማት ክርስቶስ ከልደቱ ጀምሮ እስከ ሞቱ ድረስ ዓለም እሱን ያስተናገደችበት መንገድ ሕማማተ መስቀል ይባላል። እየሰማችሁኝ ነው? ሰው ከሆነበት ጊዜ ጀምሮ እስከ መቼ ድረስ ያለው? እስከ ሞቱ ድረስ ያለው ዓለም ክርስቶስን የተቀበለችበት መንገድ ሕማማተ መስቀል እየተባለ ይጠራል ማለት ነው። ከተወለደበት ጊዜ ጀምረን እንኳን ብንመለከተው ክርስቶስ ሲወለድ እርሱን ማሳረፊያ እንኳን የሚሆን ቤት ነበር እንዴ? ቤት ተገኝቶለታል? አልተገኘለትም ነበረ። በየት ነው ያረፈው? በከብቶች በረት። አይሁድ እኮ ክርስቶስን ካልተቀበሉበት ወይም ደግሞ እርሱን ለመቀበል በጣም ከጸነናቸው ምክንያቶች መካከል አንደኛው እርሱ ይመጣል ብለው የሚጠብቁት መንገድና ክርስቶስ የመጣበት መንገድ ምን ያደረገ ስለሆነ ነው? የተለያየ ስለሆነ ነው። በቤተ መንግስት ውስጥ ነበረ ይወለዳል ይመጣል ብለው ያሰቡት። እርሱ ግን የት ተወለደ? በበረት ተወለደ። ስለዚህ ዓለም መጀመሪያ እንኳን ክርስቶስ ሲወለድ እርሱን የተቀበለችበት መንገድ በሚገባ መልኩ አይደለም ማለት ነው። እንደ ሕማም ነው የሚቆጠረው። ይሄ ተውት። ሄሮድስ ሕፃናትን ሲያስጨፈጭፍ
በሄሮድስ አማካኝነት ክርስቶስ ምን አድርጓል? ስደት አግኝቶታል አይደል? እና ያ ስደት እኮ ይወላችሁ እሱ ሰማይና ምድር የፈጠረ አምላክ ነው፣ ንጉስ ነው አይደል? አምላካችን ክርስቶስ እርሱ ንጉስ ሆኖ ሳለ የዓለምና አጠቃላይ የዓለማት ሁሉ ንጉስ ሆኖ ሳለ የምድራዊ ንጉስ የሆነው ለዛውም የአንድ ግዛት አስተዳዳሪ ማለት የአንድ ግዛት ስላችሁ የአንድ ሀገር አስተዳዳሪ የሆነው ሄሮድስ እንኳን ክርስቶስን እንዲሳደድ አድርጎታል ማለት ነው። ይሄ ሕማም ነው። ተመልከቱ፣ አንድ ሰው ወደ ክርስቶስ ቀርቦ ምን አለው? እኔ ልከተልህ እሻለሁ አለው። ከዛ ክርስቶስ ምን ብሎ መለሰለት? ለርግቦች ማረፊያ ጎጆ ቤት አላቸው፣ ለሰው ልጅ ግን ማረፊያ ቤት የለውም ማለት እና ክርስቶስ 33 ዓመት ሙሉ ሲኖር ማረፊያ የሚሆነው ቤት ነበረው እንዴ? ቤት ነበረው? አልነበረው። ስለዚህ ዓለም እርሱን የተቀበለችበት አንደኛው መንገድ ቤት እንኳን ሳትሰጥም ይሄ እንደ ሕማም ነው የሚቆጠረው ማለት ነው። ድውያንን ሲፈውስ፣ ርኩሳት መናፍስት ያደሩባቸውን ሰዎች ርኩሱ መንፈሱን ከነሱ ላይ ሲያርቅላቸው ምን ይሉት ነበር አይሁድ? አጋንንትን በአጋንንት አለቃ ያወጣል። ከዛስ ጋኔን አለበት አይደለ? የጠራቢው ዮሴፍ ልጅ ነው እሱ አምላክ ወሰብ ሆኖ ሳለ የሰው ልጅ ነው እያሉ ክርስቶስ አምላካችንን ምን ያደርጉት ነበረ? እንደ ሩቅ ብእሲ ይቆጥሩት ነበረ። ይሄ ሁሉ የምንመለከታቸው ነጥቦች አምላካችን ክርስቶስ ከልደቱ ጀምሮ እስከ ሞቱ ድረስ እሱን የተቀበለችበት መንገድ፣ ዓለም እርሱን የተቀበለችበት መንገድ ሕማማት እየተባለ ይጠራል ማለት ነው። ሰምታችሁኛል? ነገር ግን በጎላ በተረዳ የተለየ ኢንፋሲስ ቤተ ክርስቲያናችን የምትሰጠው ለ13ቱ ሕማማተ መስቀል ነው። ለማስታወስ ያህል ዲቴል አንገባባቸውም። ለማስታወስ ያህል የመጀመሪያው በገመድ መታሰሩ ነው እና አባቶቻችን ሊቃውንት ሲናገሩ መጋጠሚያው እስከ መጋጠሚያ የዚህኛው መጋጠሚያ እስከዚህኛው መጋጠሚያ እስኪደርስ ድረስ ነበረ ጥፍንግ አድርገው አስረውት የነበረው አምላካችን ክርስቶስን። ስለዚህ ይሄ የመጀመሪያው ሕማም ነው ማለት ነው። ሁለተኛው አንገቱን በገመድ አስረውት ነበረ እና አንገቱን በገመድ አስረውት እያዳፉትኝ ከአፍንጫው ደም ይፈስ ነበር። ይሄ ሁለተኛው ሕማማተ መስቀል ብለው አባቶቻችን አስቀምጠውልናል። ሶስተኛው በእግራቸው ይረግጡት ነበረ። በጣም በሚያስገርም ሁኔታ አምላካችን ክርስቶስን ያስረግጡት የነበረው የተለየ በጡንቻ የፈረጠሙ ሰዎችን እየጠሩ ነበረ። በሆዱ ሲሆንላቸው ጀርባውን እየረገጡ፣ በጀርባው ሲሆንላቸው ሆዱንና ደረቱን እየረገጡ አምላካችን ክርስቶስን ሕማም መከራ እንዲያገኝ አድርገውታል። ይሄ ሶስተኛው ነው። አራተኛው በጥፊ ተመቷል። ጀርባውን ተገርፏል፣ ራሱን ተመቷል፣ የእሾህ አክሊል ተቀዳጅቷል፣ መስቀል ተሸክሟል፣ በችንካር ተቸንክሯል፣ መስቀል ላይ ተሰቅሏል፣ ሐሞት አጠጥተውታል፣ ምራቅ ተፍተውበታል። እነዚህ 13ቱ ሕማማተ መስቀል ይባላሉ። 13ቱ ሕማማተ መስቀል አምላካችን ክርስቶስ ለእኛ ድህነት ብሎ በዕለተ ዓርብ የተቀበላቸው የድህነታችን መከራዎች ናቸው ማለት ነው። ለድህነታችን የተከፈሉ መከራዎች ናቸው ማለት ነው። ለዛም ነው የፈጸማቸው ሌሎችም ተግባራት ሆኖ የፈጸማቸው የተቀበላቸው መከራዎች በጠቅላላ ስራ መሆኑ ሲያሳየን በስተመጨረሻ አምላካችን ክርስቶስ በመስቀል ላይ ሆኖ የተናገረው ቃል ምን የሚል ነው? መጨረሻ ሁሉ ምን አደረገ? ተፈጸመ። ስለዚህ በምድር ላይ ሊያደርጋቸው የሚገባቸውን ነገሮች ሊያደርገው የሚገባውን ነገር በጠቅላላ አምላካችን ክርስቶስ ሰርቶ ስለፈጸመ ሁሉ ምን አደረጋለ? ተፈጸማለ። መከራውን ጭምር ማለት ነው። መከራው ስራ ጭምር ስለሆነ ማለት ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገረ? በኤፌሶን መልእክቱ ላይ በእርሱ ስራ ወደ እግዚአብሔር እንገባ ዘንድ አለን አለ። በማን ስራ? በእርሱ ስራ እና የገነት ደጃፍ የተከፈተልን ኋላም በዳግም ምጽአት እርሱ ካደለን በቀኙ የምንቆምበትን ኃይልና ጽን የሰጠን በእርሱ መከራ ውስጥ ነው ማለት ነው። በእርሱ ምን አይነት ስራ ካለን? የመከራ ስራ ማለት ነው። የሕማማቱ ስራ ማለት ነው። ግልጽ ነው አይደለም? ታዲያ አምላካችን ክርስቶስ ይህንን የሕማማቱን ስራ እንደዚሁ ዝም ብለን አዘክረ ነው ብቻ የምናልፈው አይደለም። ወይም ደግሞ በቃ አንዴ ተፈጽሟል በቃ አበቃለት የምንለው አይደለም። ከኛ የሚጠበቅ ደግሞ ተግባር አለ። ልክ አምላካችን ክርስቶስ በእርሱ ስራ ወደ እግዚአብሔር እንገባ ዘንድ አለን ብሎ ቅዱስ ጳውሎስ እንደተናገረው እርሱ ለእኛ ከከፈለው ሕማማትን ተካፍለን መንግስቱን እንወርሳለን። ለዛም ነው የሐዋርያት ሥራ ምዕራፍ 14 ላይ በብዙ ድካምና መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን ይላል ሐዋርያው። በብዙ ድካምና መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን። ቅዱስ ጳውሎስ እኮ በእርሱ ስራ ወደ እግዚአብሔር መንግስት እንገባ ዘንድ አለን ያለው።
የእርሱ የፈጸመው ያለ የማዳን ስራ አለ። ልክ እርሱ በፈጸመው አንጻር ከእርሱ መከራ ተካፋዮች ሆነን ነው መንግስቱን የምንወርሰው። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሊከተለኝ የሚወድ ቢኖር አለ ምን አለ? ሊከተለኝ የሚወድ ቢኖር ራሱን ይካድ አለ። ራሱን ምን ያርግ? ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። ስለዚህ ሊከተለኝ አለ፣ የምንከተለው እሱን እንደሆነ ነገረን። ቢወድ አለ ፈቃድን የሚያመለክት ነው። ወደም ፈቅደን እሱን ስለምንከተለው ወደም ፈቅደን ምንድን ነው የምናደርገው ካልን ራሱን ይካድ አለ። ሰው መከራ ክርስቶስን ለመቀበል ከመሄድ አስቀድሞ መጀመሪያ ራሱን ባዶ ማድረግ አለበት፣ ራሱን መካድ አለበት። ከዛስ ምን ያርጋል? መስቀሉን ተሸክሞ ይከተለኛል። መስቀሉን ተሸክሞ ይከተለኝ ማለት ይሄ አንገታችን ላይ የምናስረው መስቀል ብቻ ማድረግ ብቻ አይደለም፣ ከክርስቶስ ከመከራው ተካፋዮች መሆን እንዳለብን ሲነግረን ነው ማለት ነው። ታዲያ ከክርስቶስ መከራ ተካፋዮች የምንሆነው እንዴት ነው ከተባለ የመጀመሪያው የክርስቶስን መከራ ተካፋዮች የምንሆነው የክርስቶስን መከራ በማሰብ ነው። ምን በማድረግ ነው? በማሰብ ነው። ለዛም ነው አምላካችን ክርስቶስ ልክ በምሴተ ሐሙስ ህብስቱና ወይኑን ባርኮ ወደ እርሱ ሥጋና ደምነት ቀይሮ ሲሰጣቸው ለመታሰቢያዬ አድርጉት አለ። ለምን? ለመታሰቢያ። መታሰቢያ ማለት ሕማምና ሞቴን አስቡ ማለት ነው። ምን አድርጉ ማለት ነው? ሕማምና ሞቴን አስቡ ማለት ነው። ሕማምና ሞቴን አስቡ ማለት ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ ሥጋዬን በበላችሁ ደሜን በጠጣችሁ ጊዜ ሕማሜን የምታስቡ ሁኑ፣ እኔ ያገኘኝን መከራ፣ መውደቄን፣ መነሳቴን፣ በመስቀል ላይ መሰቀሌን የዘረዘርናቸው መከራዎች አሉ አይደል? እነዛን እያሰባችሁ ተቀበሉ ሲል ነው አምላካችን ክርስቶስ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ምዕራፍ 4 ላይ እንዲህ ሲለን እናገኘዋለን። ኢየሱስ ክርስቶስ በዓይናችሁ ፊት ለፊት እንደተሰቀለ ተስሎ ነበር አለ። ኢየሱስ ክርስቶስ በዓይናችሁ ምን ፊት ለፊት ተስሎ እንደነበረ ተመልከቱ አለ። ምን አድርጎ ነበረ? የክርስቶስ ሕማማት በእነርሱ በገላትያ ምዕመናን ሕሊና ውስጥ ተስሎ ነበረ፣ ተሰቅሎ ተስሎ ነበረ። ከዛስ ይሄንን አስቀድመው በነ ቅዱስ ጴጥሮስ በተለይ የገላትያ ምዕመናንን የሰበኳቸው ቅዱስ ጴጥሮስና ቅዱስ ጳውሎስ ናቸው። መጀመሪያ በአካል ተገኝተው በቃል ነበር የሰበኳቸው። የገላትያ መልእክት አሁን ቅዱስ ጴጥሮስ የላካቸው ሁለቱ መልእክታት ተጠቅላላ በታናሹ እስያ ለሚገኙ ለገላትያ ምዕመናን እና የተላከባቸው ምክንያቶችም የመጀመሪያው መልእክቱ ላይ ስለ እምነት ነበር ያስተማራቸው። ሁለተኛው መልእክቱ ላይ እምነት ላይ ምግባር ትሩፋት ጨምረው እንዴት በጌታ ጸጋ ማደግ እንዳለባቸው ነግሯቸዋል። ስለዚህ የሐዋርያቱ ስብከት የነበረው የክርስቶስ ሞትና ትንሣኤ ነበር። በተለይ የመጀመሪያው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን ነገረ ማርያም ነገረ ቅዱሳኑ ሳይሆን ይሰበክ የነበረው ክርስቶስ ሰው እንደሆነ፣ ከዛ ለእኛ ብሎ ሕማማት እንደተቀበለ እንደሞተ፣ ከዛስ እንደተነሳና ዳግምም እንደሚመጣ መስበክ ነበረ ማዕከላዊ የስብከታቸው ዓላማ የነበረው ማለት ነው። እየሰማችሁ ነው። ስለዚህ በመልእክታቸውም ሆነ በትምህርታቸው ሐዋርያት ያደርጉት የነበረው የክርስቶስን ሕማምና መከራ በሰዎች ጭንቅላት ላይ መሳል ነበር። ቅዱስ ጳውሎስና ቅዱስ ጴጥሮስ ለገላትያ ሰዎች ይህንን አድርገውላቸው ነበረ። ፊት ለፊታችሁ ተሰቅሎ እንደነበረ ብሎ ነገራቸው። ከዛ ግን አስቀድሞ ተስሎ የነበረው ጠፋባቸው በተለያየ ምክንያት ማለት ነው። ከዛስ ቅዱስ ጴጥሮስ ምን አላቸው መሰላችሁ? በእናንተ እስኪሳል ድረስ ደግሞ ማለት ነው እስኪሳል ድረስ ምጥ ይዞኛል አለ። ስለዚህ የክርስቶስን ሕማማት መከራ መስቀሉን ሰዎች ላይ መሳል እንደ ምጥ ነበረ የሚቆጠረው። የሐዋርያት አገልግሎታቸው እንደ ምጥ ነበር የቆጥሩት የነበረው። ድጋሚ እነሱ ላይ እንዲሳል ማለት ነው። እንዲሳል ማለት በህሊናቸው እንዲቀመጥ፣ በህሊናቸው የክርስቶስን ሕማማተ መስቀል መከራዎቹን በጠቅላላ እያሰቡ እንዲኖሩ ማለት ነው። መጀመሪያ አምላካችን የክርስቶስ ራሱ እንድናስበው ይፈልጋል። ሁለተኛ ደግሞ የሐዋርያትም ስብከት ማዕከሉ ይሄ እንደነበረ እንመለከታለን። በጣም በሚያስደንቅ ሁኔታ የሐዋርያቱ የክርስቶስም ሆነ የቤተ ክርስቲያን ማዕከላዊ ስብከቷ የክርስቶስን መከራና ሕማሙን ማዘከር ነው። እንደምታውቁት ቅድስት ቤተ ክርስቲያናችን የምታደርጋቸውን ሪቹዋሎች ጠቅላላ ብንመለከታቸው የክርስቶስን መከራ ሕማማት የሚያዘክሩ ናቸው። ተውትኝ ሕንፃ መቅደሷን ስትሰራ መሰረቱ የምን ቅርጽ ነው? የመስቀል ቅርጽ ነው መሰረቱ። እሺ ከዛ ከፍ ብለን እንኳን መቅደሶቹን 3 ክፍል አላት። ቅኔ ማህሌት፣ ቅድስትና ቅድስተ ቅዱሳን አለ። መቅደሱ አለ ማንገባበት ካህናት ብቻ የሚገቡበት።
እርሱ የቀራንዮ ምሳሌ ነው። ጉልላት ታደርጋለች። ጉልላት የቀራንዮ ምሳሌ ነው። ቀራንዮ ጉልላቱ ላይ ምን አለ? መስቀል አለ። መስቀሉ የክርስቶስ ምሳሌ ነው። እያንዳንዱ በቤተ ክርስቲያን ውስጥ ያሉትን ነገሮች ብትመለከቷቸው የመጀመሪያው ዓላማ የምትፈጽማቸውን ምስጢራት አክቹዋላይዝ ለማድረግ ነው። አክቹዋላይዝ ማለት አሁናዊ ለማድረግ ነው። ለምሳሌ ክርስቶስ የተወለደው የት ነው? የት ነው ክርስቶስ የተወለደው? ቤተልሔም ነው አይደለ? ቤተ ክርስቲያን ምን አላት? ቅጽሯ ውስጥ ቤተልሔም አላት። ክርስቶስ የተጠመቀው የት ነው? ዮርዳኖስ። ቤተ ክርስቲያን ምን አላት? ዮርዳኖስ አላት። ጥምቀት ቤት ማለት። ክርስቶስ የተሰቀለው የት ነው? ቀራንዮ። ቀራንዮ አላት። ቀራንዮ የት ነው ካላችሁ መቅደሱ ነው። የክርስቶስ ሥጋና ደም የሚፈተትበት ቦታ ማለት ነው። ከዛ ክርስቶስ የተቀበረው የት ነው? ጎልጎታ አይደለ? ሲጀመር ከቤተ ክርስቲያኑ አጸድ እንኳን የቤተ ክርስቲያኑ ደጃፍ ተሳልመን እንኳን ስንገባ የክርስቶስን መቃብር ነው ተሳልመን የምንገባው። ከፍ ሲል ደግሞ ጎልጎታ እነማን ናቸው ከተባለ እኛ ነን። የእኛ ሆድ ነው። የክርስቶስን ሥጋና ደም ምን እናደርጋለን? እንቀበላለን። ስለዚህ የወላችሁ የምትፈጽሟቸውን ምስጢራት አሁናዊ። ለዛም እኮ ነው ቤዛ ኩሉ ዓለም ዮም ተወልደ። ዮም ማለት ዛሬ ማለት ነው። ዮም ተሰቅለ፣ ዮም ተጠምቀ። ክርስቶስን የወላችሁ ቤተ ክርስቲያን አሁን ክርስቶስ የፈጸሙ ክርስቶስ መቼ ነው የተወለደው ከተባለ የዛሬ እንደዚህ 1000 ዓመት ምናምን አትልም። ክርስቶስ መቼ ነው የተወለደው ከተባለ አሁን ነው የተወለደው። ሁል ጊዜ የማያልቅ ልደት ነው አይደለ? የማይቋረጥ ልደት ማለት ነው። ግልጽ ነው። ገብቷችኋል አይደል? ስለዚህ ይህ ብቻ አይደለም። የምትሰራውን ከበሮን እንኳን በደስታ ጊዜ እንኳን የምንደልቀውን የምንመታውን ከበሮ እንኳን ብትመለከቱት ጠፍሩ የክርስቶስን ሰንበር የሚያመለክት ነው። የሚጠቀለለው በቀይ ሱቲ ነው። ቀይ ሱቲ ማለት የክርስቶስን ከለሜዳውን ለማሰብ ነው። የምንመታው እንኳን ወደ ግራ ወደ ቀኝ እያደረግ ያንቀሳቀስን እንኳን የምንመታው ክርስቶስ በጥፊ እንደተመታ ለማዘከር ነው። መቋሚያውን ብንመለከተው የክርስቶስን መስቀል ነው የሚያሳየን። ሽብሻባችን እንኳን የምትመለከቱት ክርስቶስን ከግራ ወደ ቀኝ ምን አደረጉት እያለን ነው፣ አንገላቱት እያለን ነው። ቤተ ክርስቲያን ውደት ብታረግ፣ ታቦታቶቿን አውጥታ ውደት ብታረግ የክርስቶስን ሕማማት ክርስቶስ የተቀበለውን ወደ ቀራንዮ ያደረገውን ጉዞ ለማዘከር ነው። እያንዳንዱ የምታደርጋቸው ነገሮች በጠቅላላ የክርስቶስን ሕማማት እንድናስብ የሚያደርጉ ነው። ስለዚህ የመጀመሪያው ማሰብ ነው ያለባት። አለቃ ሊቀ ሊቃውንት አይነ ስውሩ ማን ነበሩ? አለቃ እያሌው ታምሩ እና ምን ብሎ ይናገራሉ? የራስ ቅል ስፍራ የሚል ስብከት አላቸው። እና ክርስቶስ የተሰቀለው በቀራንዮ ነው። የአዳም የራስ ቅል ስፍራ ነው የሚባለው ሌላኛው መጠሪያ። በራስ ቅል ስፍራ የመሰቀሉ ምክንያት የክርስቶስ ሕማማት በጭንቅላታችን እንዲሳል ነው ብሎ ነው የተናገሩት። ሁሉ ጊዜ ክርስቶስ በጭንቅላታችን ተሰቅሎ እንዲኖር ማለት ነው። ሁሉ ጊዜ ክርስቶስን ሕማማት እንድናስብ። በነገራችሁ ላይ የክርስቶስን ሕማማት ሁሉ ጊዜ ማሰብ ብፁዕ የሚያሰኝ ነው። አምላካችን ክርስቶስ በተራራው ስብከት ላይ እንደዚህ የሚያደርጉ ብፁዓን ናቸው፣ እንደዚህ የሚያደርጉ ብፁዓን ናቸው እያለ ሲያስተምር ነበር አይደል? አንደኛው ብፁዓን ናቸው ያለው የሚያዝኑ ብፁዓን ናቸው ይጽናናሉና አለ። የሚያዝኑ የሚለውን ሊቃውንቱ ሲተረጉሙ በማጣታቸው በመቸገራቸው ምክንያት የሚያዝኑትን አይደለም፣ የክርስቶስን ሞተ ወልደ እግዚአብሔርን የክርስቶስን ሕማማትና መከራ እያሰቡ ለሚያዝኑ ሰዎች እነዛ ብፁዓን ናቸው ይጽናናሉና ማለት በዳግም ምጽአት ክርስቶስ በቀኙ ያቆማቸዋል ማለት ነው። ስለዚህ ብፁዕ የሚያሰኝ ነው ማለት ነው። በነገራችሁ ላይ በተመሳሳይ ሁኔታ የክርስቶስን ሕማማት በጭንቅላታችን አለማሰብ ደግሞ አዚማም የሚያሰኝ ነው። ቅዱስ ጳውሎስ እዛው የገላትያ ምዕመናን ምን ይላቸዋል? ማን ነው አዚም ያደረገባችሁ? አዚም ያደረገባችሁ ማለት ያው የክርስቶስን ሕማማት እንዳታስቡ ማን ነው አዚም ያደረገባችሁ? ስለዚህ የክርስቶስን ሕማምና መከራ አለማሰብ አዚም ያሰኛል ማለት ነው። አዚም ያደረገባችሁ፣ አዚም እንደተደረገብን አዚማም እንደሆንን ነው የሚታሰበው ማለት ነው። ይኸውላችሁ የክርስቶስን ሕማማት ሁል ጊዜ ማሰብ ጥቅሙ ለኛ ነው። የክርስቶስን ሕማማት የምናስብ ከሆነ ኃጢአት አንሰራ። ለምን? ክርስቶስ በጭንቅላታችን ውስጥ ከተሰቀለ ለምሳሌ የሆነ የተጎዳ አካል ቢኖራችሁ የሆነ ሰው እንዳይነካው ትጠነቀቃላችሁ አይደል? ከዛ ሰው ከነካው ደግሞ ምን ያደርጋችኋል? ወይም ደግሞ እኛ ያልተገባ እንቅስቃሴ ካደረግንበት ያ ቁስል ምን ያደርገናል? እየሰማችሁ ነው? ያመናል አይደል? ቁስሉ ያመናል። ስለዚህ በጣም ጥንቁቅ እንሆናለን ማለት ነው። ስለዚህ አንድ ሰው ክርስቲያን ሲጀመር ለኃጢአት የሞተ ነው አይደል? እና ለኃጢአት የሞተ ነው እና ክርስቶስ በህሊናው የተሰቀለ ሰው ልክ ቁስል ተሸክሞ እንደሚዞር ሰው ማለት የሆነ ነገር የሚነካው ከሆነ እንደሚያመው ልክ እንደዛው ክርስቶስን የሚያሳምመው የኛ ኃጢአት መስራት ሌላ ምንም አይደለም። የክርስቶስ ከእጆቹ ያልወጡት ችንካሮች እኛ ነን። እኛ የምንሰራው ኃጢአት ነው፣ ሌላ ምንም አይደለም።
ስለዚህ ልክ ቁስል ያለበት ሰው እንደሚጠነቀቀው ሰው የክርስቶስ ሕማማት ጭንቅላት ውስጥ ተስሎ ካለ ኃጢአት ሊሰራ ሲል ኃጢአት ለመናገር ኃጢአትን ለማድረግ ሲሄድ ኃጢአትን ሲተገብር ውስጡ ያለው የክርስቶስ ሕማም እሱን እንዲወጋው ይሆናል ማለት ነው፣ እንዲያመው ይሆናል። ምክንያቱም ክርስቲያን ቁስል ተሸክሞ የሚዞር ስለሆነ፣ የማንም ቁስል ተሸክሞ የሚዞር ስለሆነ? የክርስቶስን ቁስል ተሸክሞ የሚዞር ስለሆነ። ስለዚህ ይሄ መጀመሪያው የክርስቶስ ሕማም በጭንቅላታችን ውስጥ ተስሎ እንዲኖር የክርስቶስም የቤተ ክርስቲያንም ሆነ የቅዱሳን አባቶቻችንና እናቶቻችን እያንዳንዱ ተግባር ይሄንን ለማድረግ እስከ ሞት ድረስ ራሳቸውን አሳልፈው የሰጡት አባቶቻችን ቅዱሳን ክርስቶስ በሕሊናችን ተስሎ እንዲኖር ምንም ሌላ ታምር የለው። በቃላቸው መጀመሪያ ያስተምራሉ፣ ከዛ ደግሞ በተግባር ያሳዩናል። ሁለተኛ የክርስቶስን ሕማማት መናገር ነው። እስመ ተረፈ ንነግር በአፍ፣ ከልብም ሞልቶ የሚተርፈውን አፍ ምን ያደርገዋል አይደለ? ይናገረዋል አይደለ? ስለዚህ ልክ በልባችን ያለውን የክርስቶስን ሕማም ደግሞ እንድንናገረው ያስፈልጋል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ምን ብሎ ሲናገር እናገኘዋለን? እንዲህ ይለናል፣ ጌታ እስኪመጣ ድረስ ሞቱን እንናገራለን ይለናል። ማን እስኪመጣ ድረስ? ጌታ እስኪመጣ ድረስ። እና ክርስቶስም ልክ እንደዛው ሞቴን ትናገራላችሁ ብሏል አይደል? ሞቴን ትናገራላችሁ። እዛ ቤተክርስቲያንም ደግሞ ንዜኑ ሞተ ከትላለች ሁሉ ጊዜ በዕለት ዕለት ቅዳሴዋ ማለት ነው። እና የክርስቶስ ትንሣኤና እርገቱ ኋላም ዳግም ምጽአቱ ሞቱን እንዳናዘክር የሚያዘናጋን አይደለም ማለት ነው። ስለዚህ ልክኛ በሞት ውስጥ ያንን ሕማማቱን በማሰብ ውስጥ ያገኘነውን በረከት ያገኘንን ከእግዚአብሔር ጋር ያለ በጎ ግንኙነት ሌሎችም ሰዎች እንዲያገኙት በአንደበታችን እናደርገዋለን፣ እንመሰክረዋለን። መታመናችን እምነት ማለት ማመን መታመን ነው አይደለ? መጀመሪያ እናምናለን። የምናምነው በውስጣችን ነው። እና ያያመንነው ነገር ደግሞ መታመን ማለት ምን ስናደርገው ነው? ስንመሰክረው ነው ማለት ነው። ስለዚህ ሁለተኛ ክርስቲያን የክርስቶስን ሕማም ሞቱን መከራውን ሊናገር ይገባዋል ማለት ነው። ይሄ ሁለተኛው ልናደርገው የሚገባው ጉዳይ ነው ማለት ነው። ሶስተኛውና የመጨረሻው እንኖረዋለን። ሕማማቱ መኖር ያስፈልጋል። ሕማማቱ እና ለዛም ነው ሐዋርያውም መከራ እንድትቀበሉ ዘንድ ተጠርታችኋል ነው ያለው። እና ክርስቶስ የጠራን መከራ እንድንቀበል ነው። ቅድም እንደነገርኳችሁ ወደ እግዚአብሔር መንግስት የምንገባው እንደዚሁ ያለ ስራ አይደለም፣ በብዙ ድካምና መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለ ነው የሚለው። እና እዚህ የማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ ወደ ታንኳይ ምዕራፍ 8 ላይ ወደ ታንኳይቱ ገብቷል አይደል? እና ተከተሉት፣ ደቀ መዛሙርቱ ተከተሉት የሚል ቃል አለ። እና ለጊዜው በእግራቸው ነው የተከተሉት፣ ኋላ በግብራቸው ነው የተከተሉት ይሉናል ሊቃውንቱ። ስለዚህ መጀመሪያ በእግር እንከተለዋለን፣ በእግረ ሕሊናችን ማለት ነው፣ በእግረ አንደበታችን እንከተለዋለን። ሁለተኛው የምንከተለው በግብር ነው የምንመስለው። ለዛም ነው ሞቱን በሚመስል ሞት ከእርሱ ጋር ካልተባበር ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር ልንተባበር አንችልም። በጣም በሚያስደንቅ ሁኔታ እኮ ቅድስት ቤተ ክርስቲያናችን በዕለት ተዕለት በምትፈጽመው የአምልኮ ሕይወቷ ውስጥ በእንተ ቅድሳት የሚለው ጸሎቷ ውስጥ ምን ትላለች? የሰማዕትነትን ስራ ይሰጠን ዘንድ። የምንን ስራ? የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት ምን እናደርጋለን? ስለዚህ ሁል ጊዜ ሰማዕትነትን ደጅ የምንጸናለት ጉዳይ ነው ማለት ነው። ግን በቅዳሴያችን የሰማዕትነትን ስራ እየለመንን እኛ ልክ ትንሽ ህመም ስታመን ምንድን ነው የምንለው? አረ ጌታዬ እንደው ምን አደረኩ? እንደው ቅዱስ ሚካኤል ወይ ምን በድዬ ነው አይደል የምንለው? ወይስ በጣም ደስ ይለናል? ደስ ይላችኋል? እናንተ ደስ ይላችኋል መሰለኝ እና ግራ አጋባችሁኝ። ስለዚህ የዕለት ተዕለት ልመናችን ነው ማለት ነው። በነገራችሁ ላይ እንዲሁ የክርስቶስ ሕማማት ራሱ መከራ እንዲያገኘን ራሱ ከእግዚአብሔር ሊሰጠን ይገባል። እንደምታስታውሱት ማርያም የዮሐንስና የያዕቆብ እናት ማርያም ክርስቶስ ንጉሥ እንደሆነ ታውቅ ስለነበረ በነገስክ ጊዜ አለችው፣ ምድራዊ ንግስና መስሏት፣ አንዱን ልጄን በየት በቀኝ አንዱን ልጄን ደግሞ በግራ አድርጋ አንግስልኝ አለችው። እዛ እናንተ የምትለምኑትን የማታውቁ ምናምን ብሎ መለሰላት። በኋላ ላይ እርግጥ ሞትን በሚመስል ሞት ተባብረውታል። ግን እሷ ለልጆቿ እየለመነች የነበረው ሞት ነበር። ከዛ ምን ብሎ ነገራት? አባቴ ለሰጣቸው አለ። አባቴ ምን ላደረጋቸው? ለሰጣቸው። ስለዚህ መከራ ራሱ ምን የሚደረግ ነው? የሚሰጥ ነው ማለት ነው። እግዚአብሔር ያንን መከራ ካልሰጠን አናገኘው። ለዛም ነው አባቶቻችን በገዳም እንኳን የወደቁ አባቶቻችን የክርስቶስ መስቀል የምንሸከመው መስቀል የተለያየ ነው።
በእንትን መቸንከር ምናምን ብቻ ወይ ሰይፍ ስለት አንገታችን ላይ ሆኖ አንገታችንን መቆረጥ ወይ ደረታችንን በጦር መወጋት ብቻ አይደለም ሕማማት። የክርስቶስን መከራ መስቀል የምንሸከምበት በሕመም በኩል ማለት በስጋዊ ደዌ በኩል መስቀል የሚሸከሙ ወይ መስቀል ተሸክሞ ያለፉ በጣም ብዙ እናትና አባቶቻችን አሉ። ለምነው ማለት ነው። እንደውም እዚህ ዜና አበው ላይ ስናነብ በጣም ለረጅም ጊዜ መስቀል ማለት ሕመም 1 ዓመት ሙሉ አልታመምም ነበርና ስቅስቅ ብሎ አለቀሰ። በቃ እግዚአብሔር እኔን በቃ ረስቶኛል ማለት ነው አለ። ምን ሆነ ነው ሲሉትኝ ዓመት ሙሉ ምን አላደረገኝም ማለት አልታመምኩም ብሎ መለሰ። እና እኛ ዓመት ሙሉ ታመምን ነው ምንለው ወይስ ዓመት ሙሉ አልታመምም ብለን ነው ምናለቅሰው? አይደል? እኛ የተቀያየረ ነው አይደል? ስለዚህ መከራ ራሱ ለምነን ከእግዚአብሔር ምን የሚደረገን የሚሰጠን ነው ማለት ነው። እንዲሁ ዝም ብለን ብቻ የምናመጣው አይደለም። አባቴ ለፈቀደላቸው ማለት እግዚአብሔር ለፈቀደላቸው ብቻ የሚሰጥ ነው። ተሰጥቶንም በመከራው በኩል የሚገኘውን የስጋም ሆነ የነፍስ በረከት ላናገኝበት እንችላለን እንደ ተቀበልንበት መጠን ማለት ነው። ለምሳሌ መከራው እኮ ለፈያታዊ ዘየማንም በቀኝ ለተሰቀለውም በግራ ለተሰቀለውም ለጥጦስም ለዳክርስም ተሰጥቷቸው ነበር አለ። በቀኝ የተሰቀለው ልክ የተሰጠውን መከራ ተጠቅሞ ገነት ገባበት አይደል? በግራ የተሰቀለው ግን የክርስቶስን የተሰጠውን መከራ ተቀብሎ ገነት ገብቶበታል። አው አልተቀበለውም። በሚገባ በእምነት ስላልተቀበለው ይልቁኑ ምን ያደርግበት ነበረ? ይሳለቅበት ነበረ። ራስህን አድን ከዛኛንም ምን አድርገን ከዛስ በቀኝ የተሰቀለው ወንበዴ ግን ምን ይል ነበረ? እኛስ በመከራችን ማለት በራሳችን በጥፋታችን ነው፣ እርሱ እኮ የተቀበለው ያለ ጥፋቱ ነው ብሎ ያኛውን ሰውዬ በግራ የተሰቀለውን ወዳጁን ሲመክረው እናገኛለን። ስለዚህ መከራ ለተሰጣቸው ብቻ ሳይሆን ለተቀበሉት ጭምር ነው ማለት ነው። መከራውን በትክክል አምነው በእምነት ለተቀበሉት ሰዎች ልክ የሰማዕትነትን ሥራ ይሰጠን ዘንድ ብለን እንደምንለው እንደኛ ከተቀበሉ በኋላ በእምነት ሆነው ስለፈጸሙት ልክ በብዙ መከራና ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለን እንዳሉት ወደ እግዚአብሔር መንግሥት ይገባሉ ማለት ነው። አሊያ ግን በእምነት ካልተቀበሉት በመከራ ውስጥ ደግሞ እግዚአብሔር ጋር እየተጨቃጨቁ እየተነዛነዙ ደግሞ እግዚአብሔርን እየሰደቡ ልክ የኢዮብ ሚስት እግዚአብሔር ስደበውና ሙት እንዳለው በብዙ መከራ ውስጥ ሰዎች ሲያልፉ እግዚአብሔርን እስከ መሳደብ ደርሰው ያንን መከራ መጽደቂያቸው ሳይሆን መኮነኛቸው የሆኑ በጣም ብዙ ሰዎች አሉ ማለት ነው። ግልጽ ነው። ታዲያ ይኸውላችሁ በምንቀበለው መከራ ውስጥ ደግሞ አንታበይ። ምን አናደርግም አልኳችሁ? አሁን መቀበል አለብን ማለት ክርስቶስ መከራ የተቀበለው ለእርሱ ብሎ ነው እንዴ? ለማን ብሎ ነው? ለእኛ ብሎ ነው የተቀበለው። እኛ የምንቀበለው መከራ ክርስቶስ ለእኛ ብሎ ከተቀበለው መከራ ላይ ነው ከበረከት እንካፈል። የምንቀበለው መከራ እንኳን ለእሱ እኮ አይደለም፣ ለእኛ ምን የሆነን ዘንድ ነው? ምን የሆነን ዘንድ ነው? በረከት የሆነን ዘንድ ነው። ታዲያ በረከት የሚሆነንን መከራ እንኳን ስንቀበል ልንመጻደቅ አይገባም። ልንመጻደቅ አይገባም ማለት ክርስቶስ መከራ የተቀበለው ንጹሕ ስለሆነ ነው አይደል? እኛ ግን እንደው መከራ እንኳን ብንቀበል እኮ በኃጢአታችን ነው የምንቀበለው አይደለም ነው። ይሄ መጀመሪያው ነው። ሁለተኛው ደግሞ የሚያስታበይ አይደለም። ክርስቶስ ለእኛ ከከፈለ ዋጋ በላይ እኛ የምንፈጽመው መከራ ክርስቶስ ለፈጸመው መከራ ጋር የሚነጻጸር አይደለም። ሰምታችሁ ነው። ስለዚህ በዚህ ምክንያት አንታበይም ማለት ነው። አንደኛው ይኸውላችሁ መከራውን እንኳን ተቀብለን ዋጋ የሚያሳጣን መከራውን በተቀበልንበት ምክንያት ስንመጸዳደቅበት ነው። እኔ እኮ እንዲህ ተፈተንኩ አለፍኩት ምናምን ስንል ያኔ ከመከራው በረከት የምናገኘው እንድንጓደል እንሆናለን ማለት ነው። ሌላ የመጨረሻው ማነሳው ነጥብ የክርስቶስ መከራ በእኛ በሕይወታችን ለሚያጋጥም መከራ መጽናኛ ነው። እንደምታውቁት ቤተክርስቲያን አዕማደ ምስጢር ብላ 5 አዕማደ ምስጢር አላት አይደል? እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ እና ሙታን ናቸው። 5ቱ ማለት ነው። ከነዚህ ውስጥ 2ቱ የቤተክርስቲያን ዶግማ ናቸው የሚባሉት አይደል? እና አንዳንዶቻችን ከሕይወት ጋር እስካይገናኙ ራሱ ይመስለናል። ነገር ግን ይኸውላችሁ ምስጢረ ሥላሴ ሰው አባትና እናቱ ቢሞቱበት ሥላሴ እናትና አንተ አቡነ አይደለ ቅዱስ ያሬድ ብሎ የተናገረው እናትም አባትም የሆኑ ሥላሴ አሉትና በዛ ይጽናናል። ሰው በምስጢረ ሥጋዌ ውስጥም ይጽናናል። መከራ ቢያገኘው መሪር ሐዘን ቢያገኘው ክርስቶስ ያገኘውን መከራ እያሰበ በክርስቶስ መከራ ውስጥ ይጽናናል። እሺ ክርስቶስ እኮ መከራ የተቀበለው እኮ ያለ ኃጢአቱ ነው። የመጀመሪያው ትልቁ ቅድም እንደነገርኳችሁ እኛ መከራ ብንቀበል እንኳን እንደው መከራ ሁሉ ቢበዛብን ማለት መከራ እንኳን ብንቀበል ከኃጢአት ነስተን ነው እንዴ? ነስተን ነው ወይ? አይደለም። ከኃጢአት ነስተን አይደለም። እንደውም እኮ ያ የምንቀበለው መከራ እኮ ኃጢአታችንን ምን ያደርግልን ዘንድ ነው?
ያነጻል። እግዚአብሔር እኮ በሰማይ እኮ ልክ በምድር ከፍሎ እኮ በሰማይ እንዲያነጻን እኮ ነው ያንን መከራ የምንቀበል። ነገር ግን የሚያገኘንን ማጣቱን፣ መራቡን፣ መጠማቱን፣ መመታቱን፣ በሰዎች መገፋቱን ኢሳይያስ 53 ላይ እኮ ስናነብስ በሰው ሁሉ ዘንድ የተናቀና የተጠላ ነበር ይላል። ክርስቶስ ምን አድርጓቸው የጠሉት? ዓለም እንደዚህ የጠላችሁ ምን አድርጎ ነው? ክርስቶስ ምንም አድርጎ አይደለም። ስለዚህ እሱ ምንም ሳያደርግ የተጠላ ክርስቶስ አለ። እኛስ በኃጢአታችን ነው የተጠላ ነው። ስለዚህ በምስጢረ ሥላሴና በምስጢረ ሥጋዌ ምን እናደርጋለን ማለት ነው? የክርስቶስን ሕማማት እያሰብን እንጽናናለን ማለት ነው። ግብረ ሕማማት የሕማማቱ ሥራ አባቴ እስከ ዛሬ ይሠራል፣ እኔም ምን አደርጋለሁ? እሠራለሁ። ወስብሐት ለእግዚአብሔር።